ቁርጡን ልንገርህ አይደል? በላብ ሀብታም የሆነ ሰው የለም። በቃ ርፍ በሉ የለማ መጽሐፍ ቅዱስ የለም በላብ በወዝ ጥረግረ ምን ከመብላት አልፍም ላ ተባላለ እንጂ ምንም አይመጣም። አምጣ ጥረግረ ሀብታም ሆንክ የሚል ምንድነው ስኬት ሾው ምናምን ናቸው። እሬግዬ ከ5 ሳንቲም ተነስቼ ከቆሻሻ ለቃቅሜ ከወዳደቀ ነገር መኪና ሰራው ምን አይላ የለም። በወዳደቀ ነገር መኪና እንደዛ የለም። አበሻ አሰራሩን ስለማይነግር ነው። ወይ ጅብ ጋልቧል ወይ ልሳን አውርቷል። መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 13 ቁጥር 11 ላይ በችኮላ የምትከማች ሀብት ትጎላለች፣ ቀስ በቀስ የምትከማች ሀብት ግን ትበዛለች ሲል ይናገራል። ይህም እንግዲህ በአንድ ጊዜ በማለዳ ባለጸጋ ከመሆን ይልቅ ቀስ በቀስ ማደግን የሚያበረታታ የምሳሌ መጽሐፍ ሐሳብ ነው። እንደምትመለከቱት ሐሰተኛው ነብይ ሄኖክ ጄፒኤስ የተባለው ግለሰብ አንድ ሰው ሀብታም ሆኖ ካያችሁት ወይ ጅብ ጋልቦ ነው አሊያም ደግሞ በልሳን ተናግሮ ነው የሚል ሁለት አይነት መንፈሳዊ ልምምዶች ሀብታም እንደሚያደርጉ ሲናገር እናያለን። ጅብ መጋለብ ሀብታም መሆንን ግብ ያደርጋል፣ ደግሞ ሀብታም ያደርጋል። ደግሞ በልሳን መናገር ሀብታም መሆንን ግብ ያደርጋል፣ ደግሞ ሀብታም ያደርጋል የሚል ነገር ነው እና ጅብ በመጋለብና ልሳን በመናገር መካከል የተመሳሰለ ውጤት እንዳለው እየተናገረ ነው። በየትኛውም ቦታ ላይ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ የሚከተሉት ተከታዮቹ በምድር ላይ በሚያልፉበት ጊዜ ስለ ስሙ ስለ ጽድቅ መከራን እንደሚቀበሉ አስተማረ እንጂ የትኛውም የወንጌል ክፍል ውስጥ ባለጸጋ ስለመሆን ተስፋ የሚሰጥ የወንጌል ክፍል የለም። ይልቁንም ሀገራችን በሰማይ ነው ይላል። ደግሞ እነዚህን ሐሰተኞች ሲናገር ሆዳቸው አምላካቸው ነው፣ ሐሳባቸው ምድራዊ ነው፣ ደግሞ ጥፋታቸው ይቸኩላል ብሎ ስለነሱ ነገረን እንጂ በየትኛውም መልኩ ምድራዊ ተስፋን ወንጌል ተሸክሞ አይዞርም። ስለዚህ በመገለጥ ብርቱ የሆነው ሐዋርያው ቅዱስ ጳውሎስ እንደነገረን ሊሰራ ማይወድ ቢኖር አይብላ ብሎ ስራን ሲያበረታታ በወንጌል ውስጥ እንደምንመለከት ልክ እንደዚሁ በስራ ስለሚገኝ ነገር ለሰዎች ማስተማርና እኛም ፊት ለፊት ሆነን ምሳሌ መሆን ሲገባን ካለመስራትም ባለፈ ሰዎች እንዳይሰሩና አጉል ነገር ላይ ተስፋ እንዲያደርጉ ማድረግ ትክክል አይደለም። ይህ እንደ መንግስት ራሱ ሊታይ የሚገባው ነገር ነው ብዬ አምናለሁ። ምክንያቱም የሚሰራ ትውልድ በስራው በልፋቱ በጥረቱ በፈጠራው የሆነ ቦታ ላይ ለመድረስ የሚያስብ ትውልድ ልናፈራ እንደ ቤተ ክርስቲያን ሲገባል፣ እንደነ ሄኖክ ያሉ የመጋዘን ባለቤቶች ግን እሱ ጋር በመምጣት አስራት በመስጠት ቃልና ልሳን በመናገር ባለጸጋ እንደሚሆን የውሸት ተስፋ ለምእመኑ ሲሰጡ ታያላችሁ። እነሱ ግን በቀጥታ ገንዘብን ከምእመኖቻቸው አስራት በመባና በፍቅር ስጦታ ስም ሲቀበሉ ደግሞ መልሳችሁ ታያላችሁ። ለእናንተ በልሳን ሀብታም ስለመሆን የሚነግራችሁ ሰውዬ እሱ በልሳን ሳይሆን እናንተን በመቀበል ነው ገንዘብ የሚሰበስበውና የሚያጠራቅመውና እዛ የምትሄዱ ሰዎች ይህንኑ ፈልጋችሁ ጆሮዎቻችሁን የሚኮረኩር የሐሰት ንግር ትፈልጋችሁ ስለምትሄዱ ትታረማላችሁ የሚል ሐሳብ ኖሮኛ አይደለም የምነግራችሁ። አትሊስት ግን ይህ መጽሐፍ ቅዱሳዊ መሆኑን እያወቃችሁ የምትገቡበት ቦታ እንድትገቡና የእግዚአብሔር ቃል ነገ እንዲመሰክርባችሁ ይህንን እላለሁ። በዚህ ውስጥ ደግሞ ቅን ሆናችሁ ተሳስታችሁ እውነት መስሏችሁ የምትነግዱ ሰዎች እንደዚህ አይነት የገንዘብና ሀብታም የመሆን ስብከት ኢየሱስ አስተምሯል ወይ? ኢየሱስ ለተከታዮቹ ለደቀ መዛሙርቱ እዚህ የሚል ተስፋ ሰጥቷቸዋል ወይ ብላችሁ መጽሐፍ ቅዱሳችሁን በማንበብ ከነዚህ አይነት ተኩሎች እንድታመልጡ አሁንም ደጋግሜ ጥሬን አቀርባለሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ።